የኢራኑ መሪ አያቶላህ ሞጅተባ ኻሜኒ መልእክታቸውን አስተላልፈዋል። አሜሪካ ከሃዲ ናት፣ ክዳለች ነው ያሉት የኢራኑ መሪ ሞጅተባ። ይህ እንደተጠበቀ ሆኖ የሂዝቦላህና የእስራኤል ፍልሚያ ከመቼውም ጊዜ በላይ ተጧጡፎ ቀጥሏል። ከ10 በላይ ጥቃቶችን በደቡብ ሊባኖስ የከወነችው እስራኤል ከ10 በላይ የሮኬት ጥቃቶችን ከሂዝቦላህ ተቀብላለች ተብሏል። ይህ እንዳለ ሆኖ በሆርሙዝ ሰርጥ ኢራን ጠምዳቸዋለች የተባሉት የባህር ላይ ፈንጂዎች ጉድ እያስባሉ ነው። ኢራን እንደ እሳት ያጠረችው ሆርሙዝ በየትኛው አካባቢ እነዚህ ፈንጂዎች ተጠመዱ በሚለው ጉዳይ ላይ አዲስ ነገር ተሰምቷል። ይህንንም ይዘናል። በሌላ በኩል ሩሲያ የአምስተኛውን ትውልድ አደገኛ ጀት ሱ-57 አስነስታ አደገኛ ጥቃቶችን በዩክሬን ላይ እንደፈጸመች ከራሷ ከዩክሬን የወጡ ዘገባዎች ጠቁመዋል። ዓለምን ጉድ የሚያስብሉት ሱ-57 የጦር ጀቶች የሩሲያ ጦር ከታጠቃቸው በኋላ ይበልጥ ተፈሪነቱን እንደጨመሩለት ነው እየተነገረ የሚገኘው። ከሩሲያ ግዛት በቀላሉ ተለቀው የሚጣሉት ሚሳኤሎችም ዩክሬንን ፈትነዋታል ተብሏል። በእርግጥ ዩክሬንም የተለያዩ ጥቃቶችን በተቀነባበረ መልኩ በሩሲያ ጦር ላይ መፈጸሟን መገናኛ ብዙሃን እየዘገቡ ይገኛሉ። ፍልሚያውን እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አስፈሪው ሆርሙዝ አሁንም በፈንጂ እንደታጠረ ነው። ኢራን የጠመደቻቸው ፈንጂዎች ደግሞ እዚህ ቦታ ተገኙ፣ እዚህ ቦታ ታዩ የሚሉ ዘገባዎች እየወጡ ይገኛሉ። ኦማን ይህንን ጉዳይ ከገለጹ ሀገራት መካከል ትገኛለች። ሆርሙዝን ከኢራን ጋር የምትጋራው ኦማን በባህር ደህንነት ማዕከሉ አማካኝነት ይፋ ያደረገችው መረጃ ከተጠመዱት ፈንጂዎች መካከል አንደኛውን አገኘ ነው የሚል ነው። ጉዳዩ የበለጠ ምርመራ እየተደረገበት እንደሚገኝም ተሰምቷል። የኦማን መስሪያ ቤቶችም በኤክስ ማህበራዊ ገጾቻቸው ላይ ስለተገኘው ፈንጂ ዝርዝር መረጃ ከማጋራት ተቆጥበው መጠነኛ ነገሮችን ጽፈዋል። ከወደ ኢራንም መልእክት ተሰምቷል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ አማካሪ አሜሪካን በከሃዲነት ከሰዋል። ሞሰን ሬዛ ይባላሉ እኒህ የሞጅተባ አማካሪ። አሜሪካ ዲፕሎማሲን እየካደች ትገኛለች ብለዋል። በተለይ አሜሪካ የባህር ላይ ቁጥጥርን በማጽናት የኢራን መርከቦች እንዳይንቀሳቀሱ፣ ወደቦቿ ስራ እንዳይሰሩ ያደረገችበት መንገድ ዲፕሎማሲን እንደ መካድ ይቆጠራል ብለዋል ሞሰን ሬዛይ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም የመጨረሻውን ውሳኔ ያሳልፋሉ ተብሎ በሚጠበቅበት በዚህ ሰዓት ነው ይህ አስተያየት የመጣው። ከአሜሪካ የምንጠብቀው ነገር የለም፣ ይልቁኑ ከራሳችን ሚሳኤሎች ብዙ እንጠብቃለን ሲሉ የተናገሩት ደግሞ መሐመድ ባግር ጋሊባፍ ናቸው፣ የኢራን ፓርላማ አፈ ጉባኤ። ወደ ሌላኛው ግንባር ስናልፍ ደግሞ 10 ለ10 ሆኗል ነገሩ። ወደ ሰሜን እስራኤል 10 ሮኬቶች ተተኩሰዋል። ከዚያ ቀደም 10 ወታደራዊ ኢላማዎችን እስራኤል በደቡብ ሊባኖስ መታ እንደነበር ተሰምቷል። ከሂዝቦላህ እንደተወነጨፉ የታመነባቸው 10 ሮኬቶች ሰሜን እስራኤልን ዘልቀው ጥቃት እንደሰነዘሩ ነው የተነገረው። በምዕራብ ገሊላ አካባቢ የሮኬቶቹን መተኮስ ተከትሎ የማስጠንቀቂያ ደውሎች ሲያቃጭሉ ነበር ተብሏል። የእስራኤል ጦርም አዎ ወደ ሰሜን እስራኤል ወታደራዊ ጥቃት ተፈጽሞብናል ብሏል። እስራኤል በደቡብ ሊባኖስ 10 የሚሆኑ ወታደራዊ ኢላማዎች ላይ ጥቃት መሰንዘሯን ተከትሎ ነው ይህ ክስተት የተከሰተው። አባትና ልጅ በተገደሉበት በዚህ ጥቃት የሊባኖስ የጤና ሚኒስቴር እንደሚለው በደርዘን የሚቆጠሩ ሰዎች ቆስለዋል። የደቡብ ሊባኖስ ከተማ አስተዳዳሪዎችም ዜጎች ሆይ እባካችሁ ባገኛችሁበት መልካም ስፍራ ተጠለሉ እያሉ ማስጠንቀቂያ እየሰጡ ይገኛሉ። ከሊታኒ ወንዝ አሻግራ በእግረኛ ጦር ከፍተኛ ግስጋሴ አድርጋለሁ ብላ የተነሳችው ሀገረ እስራኤል ከሂዝቦላ የሚተኮሱት ሮኬቶች ብቻ ሳይሆን ድሮኖች ራስ ምታት እንደሚሆኑባት ይጠበቃል። የሂዝቦላህን ሮኬት ማስወንጨፊያዎች
ጠንከር ያለ ጉዳት እንዳደረሰችበት የምትናገረው የኔታንያሁ ሀገር የሂዝቦላህን ረካሽ ድሮኖች ግን በቀላሉ ልታቆማቸው እንዳልቻለች ይነገራል። 700 ሚሊዮን ዶላር አካባቢ ወጪ ተደርጎ ጸረ ድሮን ይሰራ በሚል ጦሩ በአስቸኳይ ትዕዛዝ መስጠቱም ይታወቃል። የእስራኤል መንግስትም ይህንን ተከትሎ ፍቃዱን ሰጥቷል። ሂዝቦላህ በበኩሉ የእስራኤል ስሪት የሆኑትን ሜርካቫ ታንኮችን ጨምሮ የእስራኤል ጦር የተሰባሰበባቸውን ቦታዎች፣ ብረት ለበሶችንና ሌሎችም ወታደራዊ ጥቅሞችን እየመታሁ እገኛለሁ ብለዋል። አሁን ዜናው ሁሉ ደቡብ ሊባኖስ ሆኗል። የሚሞቱ፣ የሚቆስሉ፣ የሚሰደዱ የሊባኖስ ዜጎች ቁጥራቸው እየጨመረ ይገኛል። የሂዝቦላህን መገኛዎች መምታትና መቆጣጠር የእስራኤል ወታደራዊ ኢላማ ቢሆንም ይህ ምን ያህል ይሳካል የሚለው ጉዳይ እያነጋገረ ይገኛል። ወደ ጋዛም 60 በመቶ አካባቢውን የተቆጣጠረችው እስራኤል በጦሩ አማካኝነት መቶኛውን ወደ 70 ከፍ ለማድረግና ሐማስን ይበልጥ የመጭመቅ ስትራቴጂ በኔታንያሁ በኩል ተነድፎ ሥራ መጀመሩም ይታወቃል። በሁለቱ ግንባሮች እስራኤል ወታደራዊ ጥቃቷን እያጠናከረች እየቀጠለች ትገኛለች። ዓለም ከዛሬ ነገ የኢራን ጉዳይ ያበቃለታል፣ ሰላም ይሰፍናል ብሎ ተስፋ በሚያደርግበት ሰዓት ኔታንያሁ ታላቋን እስራኤል የመገንባት እቅዳቸውን በወታደራዊ ቋንቋ እያሳለጡት ይገኛሉ። ሆኖም ነገሮች ሁሉ እንዳሰቡላቸው አልሆኑም። 80 በመቶ የሚሆነውን የእስራኤልን ጦር ግስጋሴ ገጥተዋል የተባሉት የሂዝቦላህ ድሮኖች አሁንም ዛሬም ፈተና ሆነው መቀጠላቸው አይቀርም። ፍልሚያው ለማንኛውም ቀጥሏል። በመጨረሻም የሩሲያው ሱ-57 የጦር ጀት ተነስቷል። እስካሁን እየቆጠበ ጥቃት ሲፈጽም የነበረው በምርትም ደረጃ ተሰስቶ ሲመረት የነበረው ሩሲያ ሰራሹ ሱ-57 ከራሱ ግዛት ሆኖ የሚያስወነጭፋቸው ሚሳኤሎች በዩክሬን ላይ መጠነ ሰፊ ጥቃት እንደፈጸሙ ነው የተሰማው። በከፍተኛ ውጥረትና መንፈስ የተሞላ አደገኛ ጥቃት ነው ይለዋል ሚሊተሪ ዋች መጋዚን። KH-59 እና KH-69 ክሩዝ ሚሳኤሎችን ጨምሮ ሌሎችንም ሚሳኤሎች እጅግ በተቀላጠፈ መንገድ ከሩሲያ ግዛት ሆኖ እየተኮሰ ነው ተብሏል። ከ200 እስከ 400 ኪሎ ሜትር ከሩሲያ ግዛት ሆነው የሚለኮሱት ሚሳኤሎች የዩክሬንን ወታደራዊ ማዕከላት እያፈራረሱ እንደሚገኙ ተሰምቷል። የአምስተኛው ትውልድ አባል መሆኑ የሚነገርለት ሱ-57 እስካሁን በዚህ ጥቃት የተመረጡ ወታደራዊ ኢላማዎችን ሲመታ እንጂ በገፍ ሚሳኤልና ቦምብ ሲያወርድ አልታየም። አሁን ሩሲያ እስከ 50 ድረስ አምርተዋለች የሚባለው ሱ-57 ከጫፍ እስከ ጫፍ ዩክሬንን እየመታ እንደሚገኝ ተሰምቷል። በአዞቭ ባህር፣ በማሪዮፖል፣ በኩርስክ፣ በክራይሚያ ጥቃቶቹ ተጠናክረው ቀጥለዋል ይላል ሚሊተሪ ዋች መጋዚን። ዩክሬንም ቀላል የሚባል ጥቃት በሩሲያ ጦር ላይ እየሰነዘረች እንዳልሆነ ቢቢሲና አልጀዚራን ጨምሮ ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። የዩክሬን ጥቃት በድሮን በሮቦት የታገዘ እንደሆነ የሚናገሩት እነዚህ መገናኛ ብዙሃን በጥቂት ጊዜ ውስጥ ቀላል የማይባል ጉዳት በሩሲያ ጦር ላይ አድርሰዋል እያሉ ይገኛሉ። የጥቃቱ መጠናከር ጦርነቱ በቀላሉ እንደማይበርድ ማሳያ ነው ተብሏል። የዩክሬን ወቅታዊ ጥቃት ሩሲያ እንደምትለው አልሞት ባይ ተጋዳይነት ነው። በስፖንሰሮቿ በአውሮፓ በምዕራብና በኔቶ ሀገራት መሃል ሞገስ ለማግኘት ስለፈለገች አሁንም መዋጋት እችላለሁ፣ የጦር መሳሪያ ብታቀብሉኝ፣ ጀቱን ብታበሩልኝ፣ ሚሳኤሎቹን ብታስታቅፉኝ፣ አሁንም መዋጋት እችላለሁ፣ አሁንም እርዳታ፣ አሁንም ድጋፍ ለማለት ይህንን አድርጋለች ይላሉ የሩሲያ ሰዎች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።